ቃል ክብር በእውነት ድንቅ ጊዜ ነበረ። መዘምራን ጌታ አብዝቶ ይባርካችሁ። ጥሩዬ ተባረኪልኝ። እንዲሁም ደግሞ ተስፍሽ ተሜ በዛ ያላችሁ ሁላችሁም በእውነት ድንቅ ጊዜ ነበር። ጌታ አብዝቶ ይባርካችሁ። በዚህ የምታገለግሉ በእውነት በጣም ድንቅ አገልግሎት እና አብይ በዚህ ሚዲያ እና ሹ ነተፌ እንደገና በላይ እግዚአብሔር ይባርክ። ሁሉም ሳውንድ ሲስተም ያላችሁ ዲያቆናት፣ ሽማግሌዎች፣ በተለያየ አገልግሎት ሕፃናት፣ ሴቶች ሁሉ ቦታ የምታገለግሉ እግዚአብሔር አምላክ አብዝቶ ይባርክ። በጸሎት የምታገለግሉ እስኪ ለጌታ ክብር ስጡ። እግዚአብሔር ይባርክ። እግዚአብሔርን እናመሰግናለን። ሁላችንን እንቆማለን። ይሄ ነገር ሲሆን ሰማይ በቃ መግቢያ ነው የሚጠፋው ያለው። አሁን የምናነበው ቦታ ላይ ኃይለኛ ነገር ነው ያለው። ዝም ብሎ እንዳይመስላችሁ። ይሄ በእውነት የምናየው ነው፣ የሚገለጥ ነገር ነው እንጂ ዝም ብሎ የተጻፈ እና ዝም ብሎ ትርጉም የተሰጠውና የታለፈ አይደለም። የሚመጣል። ክብር ለኢየሱስ ይሁን። አሜን። ራእይ ምዕራፍ 5 ከቁጥር 1 እስከ 14 አውጥተን እናነባለን። የምንጠብቀው ጌታ በድንገት ይገለጣል። እዛም ደሬ ጌታ ይባርክ። ራእይ ምዕራፍ 5 በሰማይ ለተቤዠን ጌታ ኢየሱስ የሚደረግ አምልኮ በሚል ነው። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍ አየሁ። ብርቱ መልአክም መጽሐፉን ይዘረጋ ዘንድ ማኅተሞችን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ይሄ ትዕይንት ከራእይ 4 ነው የጀመረው። እግዚአብሔር አብ ከፍ ባለው ዙፋኑ ላይ ማለት ነው። በጣም በሚያስገርም ክብር ይሄ ነው ልትሉት ምስል አይደለም ታውት፣ ግን የሚገርም አይነት ክብር ነው። ግን 4 ላይ ያለው ክብር የሚቀበለው እንደምታዩት አብ ነው። ነገር ግን ያንን ያ ክብር በቃ እንደው ይሄ ነው የማይባል በቃ ሰርዲኖን የተለያዩ እንቆች ሁሉ ስም ይጠራል። ምን ያህል እግዚአብሔር በክብሩ በሚያስፈራ ክብር ላይ እንዳለ እሳት ጭስ ይወጣል፣ በቃ ቀስተ ደመና ይወጣል። ዙፋኑ ላይ ኃይለኛ ነገር ነው የሚሆነው ወገኖች። ከዛ በዛ ሲን እንዳለ እግዚአብሔር አብ ያዘው በእጁ ላይ ያለው መጽሐፍ ማለት ነው። ዙም ስታደርጉት ከአብ ጋር ማለት ነው። ያዙም እንደቀጠለ ነው የሚሄደው። ከዛ በእግዚአብሔር አብ ላይ ያያችሁት መጽሐፍ አሁን ሲጠይቅ ታያላችሁ። ራሱ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ ማን ይገባዋል ብሎ በታላቅ ድምፅ ሲያውጅ አየሁ። ሌላ መልአክ ብርቱ መልአክ ነው ይሄንን የሚናገረው የሚያውጀው በታላቅ ድምፅ። ዝም ብሎ እንዳይመስል። ለምን እንደሚያውጅ ለምን ታላቅ ድምፅ አስፈለገ ብትሉ በጣም የሚያስፈራ ነው። በእግዚአብሔር ሕልወት ውስጥ መሆን ሰማይ ምድር ሰማያት በሚሰሙ ድምፅ ነው ጮሆ የሚናገረው ማለት ነው። እስከዛ ያችን ያንን መጽሐፍ ሊፈታ የሚችል ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይ ቢሆን በምድር ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ነው የሚለው። የሚገባው ማንም ስላልተገኘ እጅግ አለቀሱ። ምንም ዲቴሉን ባናውቅም ግን ይመስለኛል ፖዝ አለው። ምክንያቱም ይጠራል እግዚአብሔር፣ መልአኩ ይጠራል። ብርቱ መልአክ ማን ነው በሰማይ ይህንን ማኅተም የሚፈታው ይህ መጽሐፍ የሚከፍተው ማን ነው እያለ እየጠራ ነው ያለ።
ማን ነው በሰማያ ሰማያት ካሉት ከእልፍ አላፍ መላእክት መካከል ማን ነው መጥቶ ይሄን ኢኒሼቲቭ ወስዶ የሚፈታው ይላል። ማን ነው ከምድር ፈላስፎች መካከል፣ ከምድር ኃያላን መካከል፣ ከምድር ነገስታት መካከል ማን ነው ይሄንን ማህተም የሚፈታው? እንኳን ወገኖቼ ለነሱ ለዮሐንስ እንኳን ግራ ተጋብቷል። ማን ነው በምድር ካሉ ሰዎች መካከል እንደገና ከሞቱት ከምድር በታች ካሉት ማን ነው ይሄንን ማህተም ሊፈታ የሚችለው? ይሄ መጽሐፍ ሊከፍት እያለ ይጮሃል በታላቅ ድምፅ ማለት ነው። ከነገስታት መካከል፣ ከመላእክቱ መካከል፣ ከኃያላን መካከል፣ ከአለቆች መካከል፣ ከነገስታት መካከል የሚፈታ አልተገኘም። ስለዚህ ይመስለኛል ዮሐንስ እየተንሰቀሰቀ አለቀሰ ነው የሚለው። እንትኑን ብታዩት መጀመሪያውን ግሪክ ቨርሽን እያለ ነው ያለቀሰ። እንዴት ሲኑ ከባድ እንደሆነ ማየት ትችላላችሁ። ታዲያ ድምፅ መጣ ከሽማግሌዎች አንዱ፣ እነሆ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱ ሜዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደተረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ለጌታ ክብር ሰጣችሁ ተቀመጡ። ለካብዛው ቆሜያቸዋል። እንጸልያለን። በዛው ተቀምጠናል። ክብር ለጌታ ይሁን። አያችሁ ያሲን አሁን ተበጠበጠ። መጣ ድምፅ፣ ኃይለኛ ድምፅ መጣ። ማን ነው ሲባል በቃ ሲያለቅስ ዮሐንስ ስቅስቅ ብሎ አታልቅስ ሚል መልአክ መጣ። እናውቃለን የተገለጠ ነገር አለ። ሃሌሉያ። ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። እስኪ ድል ለነሳው ጌታ ክብር እንስጠው። ድል ለነሳው ድል ነስቷል ነው ያለው ጌታችን። ወገኖቼ ቪክቲም አይደለም። ገብቷቸዋል። ዝም ብለው ተጠቂ አይደለም። ከአሸናፊዎች ሁሉ የሚበልጥ አሜን ትላላችሁ። በመስቀል ላይ ሃሌሉያ ቢውልም በሦስተኛው ቀን ሞትን አሸንፎ ከሰማያት በላይ ካለው ሰማይ በላይ ሃሌሉያ በእግዚአብሔር አብ ዙፋን ቀኝ ተቀምጧል። እልልታ ጭብጨባ ይሁንለት። ሃሌሉያ ሞትን አሸንፎ መጥቶም በዙፋኑ ላይ ከተቀመጠ ከዛ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ 4 እንስሶችና 4 ሽማግሌዎች በበጉ ፊት ወደቁ። የሚገርም 4 እንስሶች 4 ሽማግሌዎች እያንዳንዳቸው በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። አሁን ኢየሱስን ለምዳችሁታል። የማይለመድ ጌታ ነው። የክብሩ አጽናፍ የክብሩን ድምታ ይሄ ነው የሚባል አይደለም። ሰማይ የሚያፍረው ጌታ ነው። ምድር ብቻ ነው፣ ሰማይ ራሱ እንኳን የሚያፍረው ጌታ ነው። ያ ጌታ ነው ብዙ የክብርና የምስጋናን ዘውድ የጫነ በብዙ ክብር የተሞላ በእልፍ አላፍ የታጀበ ጌታ ነው የሚመጣው ወደዚህ እና እንዲህ ብለው ይዘምሩለታል። መጽሐፉን ትወስድ ዘንድ ማኅተሞችን ትፈታ ዘንድ ይገባሃል፣ ታርደሃልና። ታርደሃል የሚለው አባባል በግፍ በቃ በግፍ ታርደሃል ማለት ነው። በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሣሉ ያሉ አዲሱን ቅኔ ይዘምራሉ። አየሁም በዙፋኖች በእንስሶች በሽማግሌዎች ይላል ብዙ መላእክትን ድምፅ ሰማሁ። ቁጥራቸው አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነሱ ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም ሃሌሉያ
በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱ እንስሶች አሜን አሉ። ሽማግሌዎችስ ወድቀው ሰገዱ። ክብር ለጌታ ይሁን። አሜን ይሁንለት። እስኪ እልልታ ጭብጨባ እስኪ አምጡ። ሃሌሉያ! እልልታ ጭብጨባ ይሁንለት። ሃሌሉያ! ጭብጨባ እልልታ ይሁን። ሃሌሉያ! ምድር ተናውጣለች፣ እግዚአብሔር ግን በዙፋኑ ላይ አለ። ሃሌሉያ! የኛ ጌታ ግን በዙፋኑ ላይ አለ። ወገኖቼ ያለ ብዙ ነገሮች ተለውጠዋል፣ ግን የሰማይና የምድር ሁሉ ጌታ በተረጋጋ ዙፋን ላይ አለ። ክብር ይሁንለት። ሃሌሉያ! ዘላለማዊና ጻድቅ የሆንክ ቅዱስና ቸር አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ብዙ ምሕረትህ፣ ስለ ብዙ ቸርነትህ፣ ስለ ብዙ በጎነትህ በቀራኔው መስቀል ስለተከፈለ የደም ዋጋ አምላካችን እግዚአብሔር ስምህን እናገነዋለን። አንተን የመሰለ አምላክ ማንም የለም። አቻ የለህም፣ ወደር የለህም፣ አምሳያ የለህም፣ እኩያ የለህም። ጌታ ሆይ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም እኛን ጌታ ከጨለማ ወደሚያስደንቅ ብርሃን ስላመጣህን ያንተን በጎነት እንድንነግር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ለርስት የተለየ ወገን ያደረገን አምላካችን ጌታችን ንጉሳችን ሆይ እናመሰግንሃለን፣ እናከብርሃለን። ምስጋና ነው ያለን አባባ፣ እልልታ ነው ያለን ጌታ ሆይ፣ ጭብጨባ ነው ያለን ጌታ ሆይ፣ እናከብርሃለን። ሃሌሉያ! እናደንቃለን። አምላካችን ቃልህን ግለጥልን። እግዚአብሔር መንፈስ ቅዱስ ቃልህን አብራለን ጌታ ሆይ፣ ልክ አሁን እያየን እንደምንጓዝ ይሰማን ዘንድ በኢየሱስ ስም ማጸናሃለሁ። አምላካችን እግዚአብሔር ሆይ ዛሬ ቀንበር ይሰበር፣ ዛሬ እስራት ይቆረጥ፣ ዛሬ እንቆቅልሽ ይፈታ፣ ዛሬ ጥያቄ በኢየሱስ ስም ይመለስ። ጌታ ሆይ ይህን ጊዜና ይህን ሰዓት ተረከብ በጌታ በኢየሱስ ስም አሜን። የትኩረት ማዕከሉ በእግዚአብሔር እጅ ወዳለው በሰባትም ማተም ወተዘጋው ጥቅል መጽሐፍ ነው የሚዞረው። ዙሙ ከእግዚአብሔር አብ ይወጣና እግዚአብሔር አብ ከያዘው የተጠቀለለ መጽሐፍ ይወጣና በቀጥታ ወደ ኢየሱስ ይሄዳል። ጥቅሉ መጽሐፍ አካባቢ ጥቅሉ መጽሐፍ ብቻ አይደለም፣ በሰባት ማተም የተዘጋ ስለነበር ሊነበብ አይችልም። ዮሐንስ በጥቅሉ መጽሐፍ ፊትና ጀርባ ላይ የተጻፈ ማየት ችሏል። ያው ምን እንደሆነ ባያውቅም፣ ይህም ማለት ምንም የሚጨመርበት ነገር የለም ማለት ነው። ብዙ ጊዜ የኑዛዜ ወረቀት የኑዛዜ ደብዳቤ በሮማውያን የዶክመንት ስርዓት የኑዛዜ ወረቀት በፊትና በኋላ አይጻፍበትም በፍጹም። ነገር ግን ይሄ በፊትና በኋላ የተጻፈበት ያለቀ የተፈጸመ ትራንዛክሽን ነው። በቃ ያንን ነው ያየው። የሚጨመርበት ነገር ያልነበረ የተጻፈበት ነገር በሙሉ የተፈጸመና የመጨረሻ ነበር። ጥቅሉ መጽሐፍ ክርስቶስ በመስቀል ላይ በከፈለው መስዋዕትነት ምክንያት አባቱ ለእርሱ የገባቸውን ተስፋዎች ሁሉ የሚወክል የርስት ባለቤትነት ማረጋገጫ ታይትል ዲድ ይባላል። አሜን ትላላችሁ? ይሄም ታይትል ዲድ ነው። ለምነኝ አሕዛብን ለርስቴ ምድር ዳርቻ ለግዛት እሰጣለሁ ይላል መዝሙር ላይ። ስለ ጌታ ኢየሱስ ክርስቶስ ሁሉን ወራሽ ነው። ዕብራውያን 1 እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ሁሉን ወራሽ ነው። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነሳ በኋላ በሰማያት በግርማው ቀኝ የተቀመጠ ይላል። ኢየሱስ ክርስቶስ ሁሉን ወራሽ ነው። ከባርነት ነፃ ሊያወጣን የጠፋውን ርስታችን ሊመልስልን ሕይወቱን አሳልፎ በመስጠት ፈቃደኛ የሆነ ቅርብ ዘመዳችን ቤዛችን ነው። አሜን ትላላችሁ? ወደ ከኛ ጋር ምንም ያገናኘው አልነበረው። እስኪ ልልታችሁ ብቻ ባይሆንልን በሚሊዮን ከሚቆጠሩ ፕላኔቶች መካከል ወደ አንዲት ትንሽ ፕላኔት የሁሉን የሰራው ጌታ ሲመጣ የሚገርም ምን አይነት ፍቅር
ምን አይነት ፍቅር ነው! ቅድም አብዬ ጸልየሽ ነበር፣ በጣም ደስ አለኝ። አስተውል ነበር የጸለይ እና እግዚአብሔር እኮ በቃ ያለ የሌለውን የሰጠን ነው እያለች ስትጸልይ ሁሉን ነገር ነው በክርስቶስ በኩል የሰጠን ማለት ሁሉን ነገር ያልሰጠን ምንም ነገር የለም። ክብር ለጌታ ይሁን። ሁሉን ወራሽ ባደረገው ደግሞ ዓለማትን በመጠረበት ልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ክርስቶስ ማህተሞችን በሚፈታ ጊዜ የተለያዩ አስደናቂ ሁነቶች ተከሰቱ። ሰባተኛው ማህተም ሰባቱን የመለከት ፍርድ ያስተዋውቃል። በመቀጠልም ሰባተኛው መለከት በተነፋ ጊዜ የጽዋ ፍርዶች በማስጀመር የእግዚአብሔር ቁጣ ታላቁን ቀን ይታወጃል። ይህም የእግዚአብሔር ቁጣ ወደ ፍጻሜ ነገሮችን ያደርሳል ማለት ነው። ራእይ ላይ ሄዳችሁ መለከቱ እናየዋለን። የመለከት ፍርዶች በጥቅል መጽሐፉ በአንድ በኩል የጽዋ ፍርዶች ደግሞ በሌላ በኩል ተጽፈው ይታያል። ራእይ 8 ላይ ሰባተኛው ማህተም በፈታ ጊዜ 2 ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙት ሰባቱ መላእክት አየሁ። ሰባትም መለከት ተሰጣቸው። እንዴት ኤግዛይቲንግ እንደሚሆን መገመት አትችሉም። ቀኑ አሜን። ምን ነው ዝም አላችሁ? እንዴት ኤግዛይቲንግ እንደሚሆን እኔ በቃ ሳዘጋጀው መልእክቱ ኤግዛይትድ እየሆንኩ ነው ሳዘጋጀው። እንዲህ አሁን እኛ እንደምናስበው እንዲህ ጭምድድ ብለን አይደለም ወገኖቼ። አሸናፊዎች ያደረገን ጌታ አሸናፊ ነው። ምን ሆነው ክብር ለኢየሱስ ይሁንለት ወገኖቼ። ወደማያልቅ ዘመን ነው የምንገባው። ወደማያልቅ ክብር ነው የምንገባው ወገኖቼ። ወደማያልቅ በቃ ወደማይሻር ዘላለማዊ ወደ ክብር ጌታ ወደ እርሱ ነው የምንሄደው። አሜን ትላላችሁ ወይ? የሚገርም አይነት ሙዚቃ መሳሪያዎች ቦታውን የሞሉበት ወገኖቼ፣ እልፍ አእላፍ መላእክት እየወደቁ ያለማቋረጥ ስግደት የሚያቀርቡበት ቦታ ነው። ሰባተኛው መልአክ ነፋ፣ በሰማይ የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነ ይችላል። ለዘላለም እስከ ዘላለም ይነግሳል። ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኞች 7 መቅሰፍቶች የያዙ መላእክት ታዩ ይላል። እንዴት የሚያስፈራ እንደሆነ የባለቤትነት ማረጋገጫ ሰነድ ወይም የኑዛዜ ወረቀት ሊከፈት የሚችለው ሁልጊዜ ኑዛዜ ወረቀት የሚከፈተው በተሾመው ወራሽ ብቻ ነው። አሜን ትላላችሁ? እና የተሾመው ወራሽ ደግሞ ሁሉን ወራሽ ያደረገው ልጁ ኢየሱስ ክርስቶስ ነው። አሜን። ይሄን የኑዛዜ ወረቀት በእኛ ምትክ ሊወስድ የግድ መሞት ነበረበት። ስለኛ ሞቶ መነሳት ነበረበት። በመላው ፍጥረት ዓለም ውስጥ ማህተሞቹን ለመፍታት ብቁ ሆኖ የተገኘ ማንም አልነበረው። ዮሐንስ ማልቀሱ የሚያስገርም አይደለም። ምክንያቱም ጥቅሉ መጽሐፍ እስካልተከፈተ ድረስ የእግዚአብሔር ታላቅ የሰው ልጅ የደህንነት የቤዛነት እቅድ ፈጽሞ ሊፈጸም እንዳይችል ተረድቶ ነበር። ቤዛ የሚሆነው የቅርብ ዘመን መሆን አለበት። ለመታደግ ፈቃደኛ መሆንና ለመታደግ የሚችል አቅም ያለው መሆን አለበት። ኢየሱስ ክርስቶስ እነዚህን ብቃቶች ሁሉ ያሟላል። ስጋ ሆነ። ስለዚህ እሱ ቅርብ ዘመዳችን ነው። ይወደናል። ሊታደገን ፈቃደኛ ነው። ዋጋውን ከፍሏል። ስለዚህ ሊታደገን ይችላል። እስኪ በራእይ 5 ላይ ወደ ተቀረው የአምልኮ ስነ ስርዓት እንግባ። የሚገርም ኬስኬድ ነው። መጀመሪያ መላእክቱ ከእንስሶች ጋር ማምለክ ይጀምራል። ከዛ በኋላ ይቀጥልና ክብር ለጌታ ይሁን የሌላው ይቀጥላል ማለት ነው። ከዛ በኋላ እስከ መጨረሻው ድረስ ፍጥረት ዓለሙን ሁሉ ያካተተ የአምልኮ ኬስኬድ ነው የምታዩት። እንዲሁም ኢየሱስ ክርስቶስን የምናመልካባቸውን 4 አስገዳጅ ምክንያቶች እንመለከታለን ከዚህ ቦታ። አንደኛ እሱ ማን እንደሆነ በመገንዘባችን ነው። ከቁጥር 5 እስከ 7 ላይ ሄዳችሁ ስትመለከቱ ጌታ ማን ከመሆኑ ከማንነቱ የተነሳ ነው። ጌታችን ማን እንደሆነ ለመግለጽ 3 ልዩ ማዕረጎች ተሰጥተውታል። በመጀመሪያ እሱ ከይሁዳ ነገድ የሆነ አንበሳ ነው። እዚህ ላይ የተጠቀሰው ያዕቆብ በትንቢት የንግስናን ዘንግ ለይሁዳ የሰጠበት የነገስታት ነገር
ያደረገበት ዘፍጥረት 49 ላይ ከ8 እስከ 10 ሄዳችሁ ልታዩ ትችላላችሁ። እዚሁ ላይ አለ። በትረ መንግስት ከይሁዳ አይጠፋም፣ ገዢ ዘንግ ከእግሮች መካከል ገዢ ሆኖ እስኪመጣ ድረስ የአሕዛብ መታዘዝ ደርስ ይሆነ። የመጀመሪያው በደለኛ ኃጢአት በሆነ ጊዜ በደል በሰራ ጊዜ ያ እግዚአብሔር ቁጣ በነደደ ጊዜ ማለት ነው። ያኔ እግዚአብሔር በገባው የተስፋ ቃል የተጠበቀ ነው። ከሴቲቱ የሚወለደው ያለው ማለት ነው። እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቆጠቅጣለህ ተብሎ እንደተነገረ በዘመን መካከል የተለያዩ ትንቢቶች ማለት ነው ጌታ እስኪገለጥ ድረስ ይነገሩ ነበር እና እግዚአብሔር በሚያስገርም ሁኔታ ሰውን ለመቤዠት ራሱ ልጁ ማለት ነው እግዚአብሔር ወልድ ከሥላሴዎች አንዱ የሆነው መምጣት ነበረበት። ሳኦል የመጀመሪያው ንጉሥ ነበር የእስራኤል። ለምንድን ነው እሱ ያልሆነው ካላችሁ በሳኦል ዘር በኩል እግዚአብሔር አምላክ የንግስናውን ስርወ መንግስት መሲሁ የሚመጣበትን እግዚአብሔር ሊመሰረት ሐሳብ ውስጥ አልነበረም። በዘመናት መካከል በተነገሩ ትንቢቶች የሚወጣው መሲሁ የዳዊት ልጅ ነው የሚሆነው። ልክ በቃሉ እንደተነገረ ሕዝቡ ንጉሥ ስለጠየቁ እግዚአብሔር እስራኤል ለመቅጣት ተጠቀመበት እንጂ ከይሁዳ ነገድ ነው ዳዊትን የሰጣቸው። አልጸናም የሳኦል መንግስት እንደምታዩት ማለት ነው። የሚገርመው ነገር አንበሳ አያለው ብሎ ሲጠብቅ ያየው ግን ለማዳ የሆነች ትንሽ በግ ነው። ዮሐንስ ያየው ማለት እዚህ ሲናይ ለማዳ የሆነች በግ፣ ያ በግን የሚገርማችሁ በግ ነው። ያ በግን በግፍ አንገቱ የታረደ ደም እየፈሰሰው ያለ ሳይው በጣም ግሮት በጣም ፍጹም ጭካኔ በተሞላበት በቃ የታረደ መቆም የማይገባው ከመታረዱ የተነሳ ነገር ግን የቆመ ክብር ለኢየሱስ ይሁን። ቆሟል የሚለው ሃሌሉያ። እንደታረደ እስኪ ክብር ለጌታ ይሁንልን። አሸንፎ ሞትን ቆሟል። ሃሌሉያ። የአንበሳ ምስል ሞገስ፣ ሉዓላዊነት፣ ድል አድራጊነትን ያመለክታል። ኢየሱስ ክርስቶስ በትውልድ ሐረግ መዝገቦች ንጉሥነቱን ማረጋገጥ የሚችለው ብቸኛ ሕያው አይሁዳዊ ነበር። ታውቃላችሁ መቼ እስራኤል እንደጠፋች? በሰባኛው ዓመተ ምህረት ኢየሩሳሌም እንዳልነበረች ሆነች ማለት ነው። የሚገርማችሁ ነገር ነብዩ የሚመጣው ይሄ ቤተ መቅደስ እያለ ነው። ማነው መሲሁ ይመጣው ተብሎ በሐጌም ላይ በዘካርያስ ላይ ትንቢት ተነግሯል። ስለዚህ ከዛ በኋላ ከ70 ዓመተ ምህረት በኋላ እኔ መሲህ ነኝ ብሎ የሚመጣ ማንም አልነበር። ኦልሬዲ መሲሁ ለምን የመሲሁ የዘር ሐረግ ያለው ያኔን የተቃጠለው ሁሉ ጌታችን ሞቶ በቃ ካረገ በኋላ ነው። ከዛ በኋላ በ70 ዓመተ ምህረት ላይ እንደዚህ ሆነው። ስለዚህ አሁን መሲህ ቢባል አሁን ቤትም ዘመን አምጡ ከኢየሱስ በስተቀር መሲህ ሊኖር አይችልም። የታሪካዊ ዳራው አይፈቅድም። ኦልሬዲ በዛ ዘመን ነው የመጣው። እንግዲህ ባይመጣ ኖሮ ደግሞ አልመጣም ነበር የሚባለው፣ ግን መጥቷል። ክብር ለኢየሱስ ይሁንልን። እንደገና እሱ የዳዊት ስር ነው። ይህ ማለት ዳዊትን ወደ ሁሉና ያመጣው እርሱ ነው። በሰብአዊነቱ በኩል ኢየሱስ ስሩ በዳዊት ውስጥ ነው። ለአምላክነቱ ደግሞ ኢየሱስ የዳዊት ስር ነው። የዳዊት ስር ማለት የዳዊት ምንጭ ነው። ዳዊትን የፈጠረ ነው ኢየሱስ። ይህም በእርግጥ የጌታችን ዘላለማዊነትን ያመለክታል። እሱ በእርግጥ የዘመናት አዛውንት ነው። ለዘመነ ጥንት የለውም። ይሄ አነጋገር ነው። በዘመናት የሸመገለው ይለዋል ዳንኤል ላይ። ጥንታዊ ነው። የማይቆጠር ዘመን ነው ያለው የሚኖረው ማለት ነው። መሲሁ እንዴት የዳዊት ጌታና የዳዊት ልጅ ሊሆን እንደቻለ ኢየሱስ ለፈሪሳውያን ያቀረበላቸው ጥያቄ አለ በማቴዎስ 22 ላይ እናነበዋለን። ኢሳይያስ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ይላል። ቁጥር 10 ላይ በዛን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል።
ክብር ለኢየሱስ ይሁን። እንግዲህ ጌታችን ከመምጣቱ በፊት ከ300 በላይ ትንቢቶች ስለ መጀመሪያው አመጣጡ ተነግረዋል። በመጽሐፍ ቅዱስ ላይ በትክክል ተጽፏል። የሚያስገርማችሁ ነው። አንድ በጣም የታወቀ ማቴማቲሽያን የጻፈው አንድ ጽሑፍ አይቼ ተደነኩኝ። ምን አለ? ከነዚህ ትንቢቶች መካከል ስምንቱ በዓለም ታሪክ ውስጥ እስካሁን ከተወለዱ ሰዎች በአንዱ የመሆን ፕሮባቢሊቲው 1/10⁻17 ነው። ይህ ሰው ይነግረኛል። ይህ እንዲህ የሚባል ቁጥር የለም አሁን በምድር ላይ ገብቷቸዋል። 1/10⁻17 ማለት ትሪሊየን ምናምን ተውት፣ ከዛ በላይ ነው። በጣም አንድ ኢኮኖሚ ነው። ከነዚህ ውስጥ ያለው ደግሞ ሁሉን አይደለም። ከነዚህ ውስጥ 5ቱ በአንድ ሰው ህይወት ለመኖር እንግዲህ 300 የተነገሩትን ትንቢት 5ቱ በአንድ ሰው ህይወት ውስጥ የመሆን ፕሮባቢሊቲያቸው 1/10⁻17። ጌታ ኢየሱስ ክርስቶስ ግን 300ዎቹ ሁሉ በህይወት ሆኗል። አሜን ትላላችሁ? ክብር እንስጠው። ገዳደሉ፣ አሟሟቱ፣ አሻሻጡ ሁሉ ነገር ተጽፏል። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጅ ይሆናል አላቸው። አንድም ስንኳ ቃል የመለሰለት የተቻለው የለም። ከዛን ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ጌታዬ ጌታ ማን ነው? ስንት ጌታ ነው የምታዩት እዚህ ቦታ? አረ ያትቀልዱ አጣለ አንብቡት እንደገና እንዴ! 2 ጌታ ነው የምናየው አሁን የዚህ ትንቢት ላይ ምንድን ነው ያለው? እስኪ መዝሙር 110 ላይ አውጡና ታነቡታለን። ራሱ ያንን የጠቀሰው ጌታ መዝሙር 110 እና ስንት ጌታ እዛ ላይ እንዳለ ንገሩ። መዝሙር 110 ላይ ሁላችሁ አንብቡት። 110 ስንት ጌታ ነው የምታዩት? ይሄማ በጣም ዋና የሚስጥር ትልቅ ትንቢት የተነገረበት ጌታ ከወጥቶ እያሳያቸው ነው ያለ። ጌታ ይባርክ። አብና ወልድን ነው ጌታ እግዚአብሔር ጌታዬን አለ። እግዚአብሔር አብ ነው። ጌታዬ ማለት ማይ ሎርድ ጂሰስ ማለት ነው። ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጣለህ። እግዚአብሔር አምላክ፣ እግዚአብሔር አብ፣ እግዚአብሔር ወልድን ነው እንደዛ የሚል ጌታዬ ይለዋል። ከዛ በኋላ ያለውን ታያላችሁ። ስለዚህ ነው ጌታ ምንድን ነው ያለው? ጌታ ጌታዬን ጠላቶቼ እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ሲል እንዴት በመንፈስ ጌታ ብሎ ይጠራው? ልጁ ከሆነ ዳዊትስ ጌታ ብሎ ከጠራው እንዴት ልጅ ይሆናል አላቸው። ስለዚህ የዳዊት ልጅ የዳዊትም ጌታ ነው። እንደዚህ እንድትረዱ ትፈልጋለሁ። የዳዊትም አምላክ ነው። የዳዊትም ንጉሥ ነው። የዳዊትም ፈጣሪ ነው። ክብር ለኢየሱስ ይሁን። ዮሐንስ ለማየት በዞረ ጊዜ ያየው አንበሳ አይደለም በግ ነው ብለናል። ኢየሱስ ክርስቶስ በራእይ መጽሐፍ ውስጥ ቢያንስ 28 ጊዜ በጉ ተብሎ ተጠርቷል። በጉ ተብሎ ሲጠራ ደግሞ ፔት በግ ማለት ነው። ዝም ብላ ትንሽ ለማዳ በግ እንደማለት ነው። እኔ አስታውሳለሁ እኔ ልጅ በነበርኩበት ጊዜ አባቴ አንድ በግ ገዝቶ እንደ ለማዳ ቤት ውስጥ ተቀምጦ ነበር። ለብዙ ጊዜ አልታረደም እና በየቦታው እየሄደ የሰዎችን እህል ሁሉ ይደፋል፣ ይበላል። በቃ እንደፈለገው ነው የሚሄደው። አባቴ ሲወጣ ተከትሎ ሩቅ ድረስ ይሄደ። ገና ትንሽ ልጅ ነበር። መጨረሻ ሰፈሩን ስላስቸገረ አባቴ ያረደው ማለት ነው። እና ለማዳ በግ ብዙ የተለመደ አይደለም። ለማዳ በግ ሆኖ ነበር። ይሄም ፔት ልክ እንደዛ ነው። ትንሽ በግ በግሪኮ ማለት ነው። ስለዚህ ዋናው ትኩረት ሊሳት አይቻልም። ስለዚህ የእግዚአብሔር ቁጣ በራእይ መጽሐፍ ምዕራፍ 6 ቁጥር 16 ላይ ይሄ ደግሞ በጣም ልብ ልንለው የሚገባ የእግዚአብሔር ቁጣ እንዲህ ተብሎ ተጠርቷል። ዮሐንስ ራእይ 6:16 ማለት ነው።
ተራሮችና አለቶች በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን። ታላቁ የቁጣው ቀን መጥቷል፣ ማንስ ሊቆም ይችላል አላቸው። ይሄ የምታውቁት አይነት በግ አይደለም። አሜን። ዝም ብሎ ማንም ይዞ የሚያርደው አይነት በግ አይደለም። ይሄ በግ ሰማይ ምድር ሊሸከመው የማይችል ክብር ያለው ነው። ቁጣው እጅግ የሚያስፈራ ሰማይ ምድር እኮ ሸሹ እኮ ነው የሚለው። የሚገርም እኮ ተራሮች አለቶች በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን ይላል። የበጉ ቁጣ የሚያስፈራ ነው። የአንበሳ ቁጣ ነው የሚያስፈራው፣ ግን የበግ ቁጣ ይላል እዚህ ቦታ። መታጠብ በበጉ ደም ነው ይላል ራዕይ 7:14 ላይ። ቤተ ክርስቲያን የበጉ ሙሽራ ናት ይላል። የበጉ ጭብጥ በመላው ቅዱሳን መጻሕፍት ውስጥ አስፈላጊ ነው። ምክንያቱም ቤዛው የኢየሱስ ክርስቶስን ማንነትና ስራ ሁሉ ስለሚያቀርብ ነው። በብሉይ ኪዳን ሲጠይቅ ይስሐቅ አባቱን ሲጠይቅ በዘፍጥረት 22:7 ላይ እንዲህ ይለዋል። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመሥዋዕቱ በግ ግን ወዴት ነው? ትክክለኛ ጥያቄ ነው። በመጀመሪያ ቲፖሎጂ ነው። ከመጀመሪያው ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን ማለት ከመጀመሪያው የሴቲቱ ዘር የተባለው መጥቶ ኋላ ደግሞ በግ ሲሆን ታያላችሁ። ያ በጉ የተባለ የፋሲካው በግ በቃ ለሰው ሁሉ መስዋዕት ሆኖ እንዳዳነ በእያንዳንዱ ምሳሌዎች ባያችሁት በእያንዳንዱ መጽሐፍ ላይ የጌታ ኢየሱስ ክርስቶስ ምስል ነው የምታዩት። በአዲስ ኪዳን ደግሞ በዮሐንስ 1:29 ላይ ለተጠየቀው ጥያቄ መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በማለት መልስ ሰጠ። የሰማይ መዘምራን የታረደው በግ አምልኮ ሊቀበል ብቁ ነው ብለው ዘመሩ ይላል ራዕይ 5:12 ላይ። የበጉ መግለጫ በሳሊ ቀጥታ ትርጉም ከተሳለ እንዳልኳችሁ በጣም የሚያስፈራ ነው። የታረደው በግ ነው የሚለው አስፈሪ ምስል ሊሆን ይችላል። ነገር ግን በምሳሌ ሁኔታ ሲወሰድ መንፈሳዊ እውነትን ያስተላልፋል። 7 የምላት የፍጹምነት ቁጥር ነው። እዚህ ጋር ፍጹም ኃይል 7 ቀንዶች ማለት ነው። ፍጹም ጥበብ 7 አይኖች፣ ፍጹም ህልወት ወይም ህልውና በምድር የተላኩ 7 መንፈሶች አሉ። ስለዚህ እንደ እግዚአብሔር አብ እግዚአብሔር ወልድ ምንድን ነው? ሁሉን ቻይ ነው። ሁሉን ያያል። በሁሉ ቦታ አንድ ጊዜ ይገኛል ማለት ነው። ይሄ ነው ትርጉም። የሃይማኖት አዋቂዎች እነዚህም ባህሪዎች ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ ተገኝቷል ይላሉ፣ ይገኛል ይላሉ። ሶስቱም ያው የእግዚአብሔር ባህሪ ነው። በጉ እግዚአብሔር ወልድ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን የምናመልከው ማን እንደሆነ በመገንዘባችን ነው። አምልኮ የሚገባው ነው። አሜን ትላላችሁ? ክብር ለኢየሱስ ይሁን። እሱ የምናመልክበት ሁለተኛ ምክንያት አለ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል ለታረደ በግ ቆሞ አየሁ። 7 ቀንዶች 7 አይኖች ነበሩ። እነርሱም ወደ ምድር ሁሉ የተላኩ እግዚአብሔር መናፍስት ናቸው ይላል። ሁለተኛው ምክንያታችን እርሱ ወዴት እንዳለ በመገንዘባችን፣ ኢየሱስ ክርስቶስ የት እንዳለ በመገንዘባችን። አሁን የት ነው ያለው ኢየሱስ? በሰማይ በአቀኝ። አይ ሁላችሁም አላላችሁ። ይመጣሉ እኮ ሰዎች እናሳያችሁ ብለው በረሃ አካባቢ መጥቷል ብለው የሚነግሩን ማለት ነው። የት ነው ያለው ኢየሱስ? በሰማይ በአቀኝ። ኧረ በደምብ ተናገሩ። በአቀኝ ነው ያለው። ክብር ኢየሱስ በሰማይ በአቀኝ ነው ያለው። በከብት ግርግም የለም፣ በኢየሩሳሌም የለም፣ በመስቀል የለም፣ በመቃብር ውስጥ የለም። እርሱ አድርጓል። በሰማይ ከፍ ከፍ ብሏል። አዳኛችን እያንዳንዱ ጠላታችን አሸንፎ አሁን
ከክስተቶች ሁሉ በላይ በክብር በከፍታ ሆኖ እየተቆጣጠረ ነው ያለው። አሜን ትላላችሁ ወይ? ዛሬ ችግር ላይ ናችሁ ያላችሁ፣ ዛሬ ጭንቅ ላይ ናችሁ፣ ዛሬ ተስፋ የቆረጣችሁበት ነገር አለ ወይ ሊኖር ይችላል። ነገር ግን ጌታ በዙፋኑ ላይ ነው ያለው። የእናንተ ጌታ በዙፋኑ ላይ ያለው ከነሙሉ ስልጣኑ፣ ከነሙሉ ክብሩ፣ ከነሙሉ ችለቱ። እስኪ እልልታ ጭብጨባ ይሁን። በቅጽበት ነገሮችን መለወጥ የሚችለው ጌታ ዙፋን ላይ ነው ያለው። ዛሬ ዙፋን ላይ ነው ያለው። የሚወስን ዙፋን ላይ፣ የሚያደርግ ዙፋን ላይ፣ የሚለውጥ ዙፋን ላይ ነው ያለው። ክብር ለጌታ ይሁን። እልልታ ጭብጨባ ይሁን ወገኖቼ። እኔና እናንተ ወደሱ ነው መመልከት ያለብን። እያንዳንዱን ጠላቶቹን ረድቷል። ትልቅ ማበረታቻ ነው። እግዚአብሔር መከራውን ወደ ክብር ለውጦታል። ክርስቶስ በሰማይ ወዴት አለ ስንል በዙፋኑ መካከል ላይ ነው ያለው። ማዕከል ነው ማለት ነው። በሰማይ ለሚከናወኑ ነገሮች ሁሉ ማዕከል ነው። ፍጥረት ሁሉ በእርሱ ላይ ያተኩራል። ሕያዋን ፍጥረታት አራቱ፣ እንዲሁም የእግዚአብሔር ሕዝቦች ሽማግሌዎች በዙፋኑ ዙሪያ ያሉ መላእክቱን አዳኙን ከበው ያመሰግኑታል። እሱ ደግሞ በዙፋኑ ላይ ነው ያለው። አሜን። ዛሬ የተለያዩ ቤተክርስቲያኖች ግጥሞችና መዝሙሮች አዳኛችንን ከዙፋን አውርደው በምድራዊ ሕይወቱ ብቻ ላይ ትኩረት ያደርጋሉ። ግጥሞች፣ መዝሙሮች ደጉ አናጺ፣ ትሑቱ አስተማሪ ያሸበርቃሉ። ነገር ግን የተነሳው ጌታ ከፍ ከፍ ማድረግ ይሳነናል። ዛሬ ችግሩ ይሄ ነው። በከብት ግርግም ወይም ደግሞ በመስቀል ላይ ያለውን ሬሳ እናመልክም። እኛ በሰማይ ባለው ሁሉ መካከል ያለውን ሕያው የሆነውን የሚገዛውን የእግዚአብሔርን በግ እናመልካለን። እስኪ አሜን ይሁንለት። ሃሌሉያ። ሶስተኛው ምክንያቱ እሱ ምን እንደሚያደርግ በመገንዘባችን ነው። ምን ያደርጋል ያለው? ማኅተሙን የፈታ። ክብር ለጌታ። እንደገና መጽሐፉንስ ምን ያደረገ? የከፈተ። እሱ ባይከፍተው ማንም ሊከፍተው አይችልም ወገኖች። የተዘጋ መጽሐፍ ነው፣ የታተመ መጽሐፍ ነው። በቃ ያ ሁሉ ባላ መላእክት ያለ ማንም ወጥቶ እጁን አውጥቶ እኔ አላለም። ይጠበቅ ነበር። ሁሉም ባርምሞ ነበር የተቀመጠው። ድምፁ ደግሞ እንደምታስቡት አይደለም። ሰማይና ምድርን ከምድርም በላይ ያለውን ሰማያት ሁሉ ሰንጥቆ የሚሄድ ብርቱ ድምፅ ነው። የመላእክት ድምፅ ማን ነው ሲል በታላቅ በአሸናፊ ድምፅ ነው። የሚገርመው በተሸናፊ ድምፅ፣ በቪክተም ድምፅ አይደለም፣ በኮንከረር ድምፅ ነው። በቃ እንደዛ የሚለው። ስለዚህ ማንም ቀና ያለ የለም። የሁሉ ህዝብ አለበት። እልፍ አላፍ ሳይንቲስቶች፣ የሀገር መሪዎች፣ እነዚህ ሁሉ በየቦታው በተለያየ ቦታ ይኖሩ እንጂ አሉ። እነዚህ ሁሉ እያሉ የሰሙት ማለት ነው። ይሄንን ሲናገር መልስ የሰጠ ምላሽ የሰጠ የለም ኢየሱስ እስኪመጣ ድረስ። አሜን ሃሌሉያ። ጥቅሉንም መጽሐፍ በወሰደ ጊዜ ማልቀስ አበቃና ምስጋና ተጀመረ። የእግዚአብሔር ሕዝቦች፣ የእግዚአብሔር ፍጥረት ተወካዮች ድምፃቸውን በአዲስ የምስጋና መዝሙር አስተባበሩ። ምስጋናና ጸሎት የተጣመሩ ናቸው። ምክንያቱም ዕጣን ወደ እግዚአብሔር ዙፋን የሚወጣ የጸሎት ምስል ነው። መዝሙር ላይ ታያላችሁ 141:2 ላይ ቅዱሳን ዕጣን ጸሎቶች እንደገና እናገኛቸዋለን። በሌሊት ራእይ ያየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ክብርና መንግሥት ተሰጠው። ግዛቱም የማያልፍ ግዛት ነው፣ መንግሥቱም የማይጠፋ ነው ይላል። ሃሌሉያ። አምስተኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችን በምድር በሚኖሩት እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። በጣም የሚገርም ነው። እንዴት ያለ መዝሙር ነው የዘመሩት ወገኖች! በመጀመሪያ ደረጃ ብቁ ነህ፣ ይገባሃል። የአምልኮ መዝሙር ነበር።
ማምለክ ደግሞ ክብርን መስጠት ነው። ኢየሱስ ብቻ ብቁ ነው። በቀደመው ዘመን የምናውቀው የጉባኤውን አእምሮና ልብ ወደ ጌታ ኢየሱስ የሚያነሳ መዝሙር ከቃል በፊት ጧት ላይ በእኛ በሀገራችን አምልኮ ለጌታ ያቀርቡ ነበር። ግን መዝሙሮቹ በሙሉ በማን ላይ ያተኮሩ ናቸው? በክርስቶስ ላይ ያተኮሩ ናቸው። በእኔ የሚሉ አይደሉም። አሁን ግን ብዙ መዝሙሮች ያው እኔ የሚል ብዙ ነገሮች ይገኙበታል። ትንሽ በዝቶ ስለወጣ ደስ አይልም። የአማኙ ልምምድ በጣም ስለሚያጎላ ጌታን ክብር ፈጽመው የሚያስቀሩ ነገሮች ናቸው። ለዚህ አይነት መዝሙር በእርግጥ ሌላ ቦታ ይኖር ይሆናል፣ ግን እዚህ ግን አይደለም። ክርስቶስን በአምልኮ ከማክበር የሚወዳደር ምንም ነገር የለም እና ይህ መዝሙር የወንጌል መዝሙር ነው። ታርደሃልና የሚለው ማለት እስኪ ሄደና አንብበው። ታርደሃልና ራእይ 5:6 ራእይ 5:6 ታርደሃል በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ሰማይ ስለ መስቀሉና ስለ ደሙ ይዘምራል። አሁንም አንድ የቤተ ክርስቲያን እምነት ድርጅት ኦፊሻላዊ መዝሙር መጽሐፉን አሻሽሎ ስለ ክርስቶስ ደም ያሉትን መዝሙሮች ሁሉ እንዲሰረዝ አደረገ። ይህንን አንድ ቦታ ነበርኩት። ያ የመዝሙር መጽሐፍ በሰማይ ፈጽሞ ሊሰራበት አይችልም። ምክንያቱም ለምን እንደሆነ ታውቃላችሁ? ያ የመዝሙር እሱ የሰራው የመዝሙር መጽሐፍ በሰማይ ሊዘመርበት አይችልም። ለምን ነው የማይዘመርበት? አሰማችሁ ማለት ነው። በሰማይ ምንድነው የሚዘመረው? ስለ በጉ ስለ ደሙ ነው። እስኪ ክብር ለጌታ ስጡ። ደም የሚለውን እኮ ነው እያወጣ ያለው ወገኖቼ። ክብር ለጌታ ስጡ። ታያችሁ ጠላት እየሰራ ያለው ደም ያለበትን ማናቸውም መዝሙር በሙሉ እያወጣ ለቅሞ አወጣና ለቤተ ክርስቲያን የመዝሙር መጽሐፍ ብሎ አስቀመጠ። ይሄ ድሮ ብቻ የተደረገ አይደለም። እኔ ባነበብኩ ጊዜ አሁንም እያደረጉት ናቸው። ይሄ በጣም ኦፌንሲቭ ነው። ሰውን ኢሪቴት ያደርጋል፣ ሰዎችን ያስቆጣል እያሉ ከቤተ ክርስቲያን ከመዝሙር መጽሐፍቶች እያወጡ ናቸው ያሉት። አሁን በአሜሪካ አሁን በአውሮፓ ማለት ሰዎች ኦፌንድድ እንዳይሆን። ነገር ግን በሰማይ የሚዘመረው የጌታ ኢየሱስ ደም ነው። አሜን ትላላችሁ ወይ? እልልታችሁ አሁንም ይዘመራል። አሁን በዚህ ሰዓት በዘፍጥረት 22 በይስሐቅ ምትክ አውራ በግ ተሰዋ። ይህም ክርስቶስ ለሰው ልጆች ሕይወቱን የመስጠቱ ምሳሌ ነው። በፋሲካ ወቅት በጉ ለእያንዳንዱ ቤተሰብ ይታረድ ነበር። ኢሳይያስ ስለ እስራኤል ሕዝብ እንደሞተ ይናገራል። ዮሐንስ ደግሞ በጉ ስለ መላው ዓለም እንደሞተ ያረጋግጣል። ክርስቶስ በመስቀል ላይ የሰራው ስራ ኃይሉም ስፋቱም በአእምሮ ባሰላሰልነው መጠን እየበዛ የሚሄድ በጣም እኛን ደግሞ ዝቅ የሚያደርግና ትሑት አምላክ የሚያደርግ ነው። ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል አለ ሐዋርያው ገላትያ 2 ላይ። አሁን በሥጋ የሚኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው እግዚአብሔር ልጅ ላይ ባለ እምነት የሚኖረው ነው አለ። በማስጨነቅ ኢሳይያስ 53 በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ዮሐንስ 11 በጣም ይገርመኛል። ጌታችን ወደ መስቀል ሞት እየተዘጋጀ እያለ ሊቀ ካህኑ ያለው ነገር በጣም ይደንቀኛል። መገለጡ የመጣለት ያው ከእግዚአብሔር ነው። በዛች ዓመት ሊቀ ካህን የነበረው ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ይህን የተናገረ ከራሱ አይደለም። ነገር ግን በዛች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡ ሁሉ አይደለም፣ ነገር ግን የተበተኑት የእግዚአብሔር ልጆች በአንድነት እንዲሰበስባቸው እንጂ ይላል።
ሁለተኛ ይሄ መዝሙር የሚስዮናዊነት መዝሙር ነው። ኃጢአተኞች ከየነገዱ ከቋንቋው ከየወገኑ ከየህዝብ ተዋጅተዋል። ራእይ 5:9 እንደምናየው ነገድ የሚያመለክተው የጋራ አባትን ነው። ቋንቋ ደግሞ የጋራ ቋንቋን ነው። ወገን ማለት ደግሞ የጋራ ዘር ሲሆን ህዝብ ደግሞ የጋራ ግዛት መንግስትን ያመለክታል። እግዚአብሔር መላውን ዓለም ይወዳል። በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። የእርሱ ፍላጎት የቤዛነት መልእክት ወደ ዓለም እንዲወሰድ ነው። ዛሬ ብዙ ሃይማኖቶች ስማቸው የሚሰማ ብዙ አለ። ታውቃላችሁ እንደሚለያዩ ዘር ሃይማኖታቸው የተጻፈው ላይ እንደው በቃ በጣም ትልቁ የሚባለው እስልምና እኛን አሁን ጫፍ ውስጥ አውጥቶ ወርሮናል። ጥቁር ልክ እንደ እንትን ነገር እንደ ባሪያ እንደ አገልጋይ እንደ ምርኮኛ እንዲህ አድርጎ የሚያወራ የሚያሳንስ አምላካችን ግን አይደለም። አሜን። ለሰው ዘር ክብር ለጌታ ይሁን። ሶስተኛ የሰማያዊ መዝሙር ነው። የመንፈሳዊ ህይወት የአምልኮ መዝሙር ነው። ምክንያቱም በክርስቶስ የካህናት መንግስት በመሆን ያለን ልዩ ቦታ ውጇል። እንደ ጥንቱ መልከ ጼዴቅ አማኞች ነገስታት ካህናት ናቸው ይላል። ኢየሱስ በሞተ ጊዜ ቤተ መቅደስ መጋረጃ ለሁለት ተቀደደ፣ ወደ እግዚአብሔር የሚወስደው መንገድ ተከፈተ ይላል። ለክርስቶስ እንገዛ መንፈሱ በእኛ ውስጥ እንዲሰራ ስንፈቅድ በህይወት እነግሳለን ይላል። ክብር ለኢየሱስ ይሁን። እናንተ ይለናል እግዚአብሔር ይባረክ፣ ሁላችሁ እንደ ሕያው ድንጋይ ሆናችሁ ይላል። አሜን። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እናንተ ክብሩ ለእናንተ ለምታምኑት ነው፣ ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ነው። የማያምኑ ስለሆነ በቃሉ ይሰናከሉበታል። በዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ ምንድን ናችሁ? እናንተ የተመረጠ ትውልድ በሉ እስኪ። የንጉሥ ካህን ነኝ፣ ቅዱስ ሕዝብ ነኝ፣ ለርስት የተለየ ወገን ነኝ። አሜን። እንደገና እንድገመው የንጉሱን በጎነት እንዲነገር የተመረጠ ትውልድ እኔ ነኝ በሉ። ክብር ለኢየሱስ ይሁን። እኔ የንጉሱ ካህን ነኝ፣ የንጉሱ ቅዱስ ሕዝብ ነኝ፣ ለርስቱ የተለየው ወገን ነኝ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይለናል የእግዚአብሔር። ክብር ለጌታ ይሁን። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል። መጨረሻው መዝሙር የትንቢት መዝሙር ነው። በምድር ላይ ይነግሳለን ይላል ራእይ 5:10 ላይ። ስንቶች ታምናላችሁ በሚሊኒየም ላይ አብረን ከጌታ ጋር እንደምንነግስ? ሰው ፈርቷል። ያልተጻፈ ካነበብኩ ችግር ነው። እስኪ እንነግሳለን ከእሱ ጋር ምትሉ እስኪ እጃችሁን አውጧ ለያቸው። ለጌታ ክብር ስጡ። እስኪ መንገስ ቀላል ነገር ነገስታት ትሆናላችሁ እኮ እያለን ያለ ራእይ ላይ ለወደደን ከኃጢአታችን በደሙ ላጠበን መንግስት ለአባቱና ለአምላኩ ለዘላለም ካህናትና ነገስታት ሚላለሁ ኪንግ ጀምስ ቨርዥን ነገስታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን ስል ነገስታት የምትለውን ቅዱሳን አይሏት ነገስታት ላይ ያቆማሉ ብሏና እንዴት እናደርግ እንዴ? ኢየሱስን ቦታ አልወሰድንም እኮ እሱ ምን ተብሎ ተጽፏል? የነገስታት ንጉስ። እስኪ ክብር ለጌታ ስጡት። እኛ ነገስታትን እኛ ግን ነገስታትን የሚል እግዚአብሔር ጋር እስከዚህ ድረስ ነው ጌታ ያከበረን። ኧረ ለጌታ ክብር ስጡት። እስከዚህ ድረስ በከፈለ ዋጋ ያከበረን እግዚአብሔር ልጆቹን እስከዚህ። አሁንም አትፍሩ ነገስታት። ያልተጻፈ ከሆነ ሌላ ነገር
ግን ራእይ ላይ ተጽፏል እኮ ኃጢአታችን በደሙ ላጠበ መንግስትም ለአባቱና ለአምላኩ ይላል ካህናት ነገስታት እንድንሆን ላደረገ። ምን ማለት ነው? ካህናት ስንሆን በሰውና በእግዚአብሔር መካከል እንቆማለን ማለት ነው። ነገስታት ስንሆን ደግሞ ወሳኝ ነገር አለን። ከፋችን የሚወጣ የእውነት ቃል፣ የትንቢት ቃል፣ እንደገና ደግሞ የተስፋ ቃል ስናወጣ ይሆናል። እግዚአብሔር ያደርገዋል። አምነን ስናደርግ ነገስታትና ካህናት አድርጎናል። የቅዱሳን ጸሎት ኢየሱስ ክርስቶስ ሲመለስ ለ1000 ዓመት መንግስት ይመሰርታል። እኛም ከእሱ ጋር እንነግሳለን። የቅዱሳን ጸሎት መንግስት ትምጣ። ደስ አለኝ። ማን ነው አሜን ያለው? ይኸው እየመሰለኝ ጌታ ይባል ነው። ማን ነው? ተሜ ነው። ተሜ ጌታ ይባል ነው። መስፍኔ ነው። አይ ጌታ ብቻ አንዳችሁ ስትሉ ደስ አለኝ። እግዚአብሔር ይባል። አምነን የቅዱሳን ጸሎት መንግስት ትምጣ። በዛን ጊዜ ይፈጸማል። ፍጥረት በዛ ጊዜ ከኃጢአት ባርነት ነፃ ይወጣል። ክርስቶስ በፍትህና በኃይል ይነግሳል። እንዴት ያለ ድንቅ መዝሙር ነው! እሱም በማክበር እነዚህ እውነቶች በሙሉ ብንቀናጭ አምልኳችን እንዴት ባለጠጋ በሆነ ወገኖች። ያው እንትኖቹን ቃሎቹን እናንተ እንድታነቧቸው ትቻቸዋል። ኦልሬዲ ስናወራው ስለነበር ማለት ነው። አራተኛና የመጨረሻው ጌታ ያለውን ነገር በመገንዘባችን። ጌታ ምን ያለው? ምን አለው ጌታ ኢየሱስ? አዎ ጌታ ይባርክ። ምን አለው? አዎ ብቻ አይደለም ነገሩ። ምንድን ነው ያለው ጌታ ኢየሱስ? ሁሉ ያለው ማለት ነው። ሁሉ ነው ያለው። ሁሉ በእርሱና ለእርሱ ሆነ ነው የሚለው እግዚአብሔር ይባል። ሁሉ በሰማይና በምድር ያለው የሚታየው የማይታየው ዙፋን፣ ጌትነት፣ አለቅነት፣ ስልጣናት በእርሱና ለእርሱ ሆኗል። ኧረ ክብር ለጌታ ስለ እኮ አምላክ እኮ ሁሉ የእሱ ነው። ደስ የሚለው ነገር እኔና እናንተ የእሱ ነን። ክብር ለኢየሱስ ይሁን። ሌላው ቀርቶ የሚጠሉን ጠላቶቻችን የእሱንም የሚጠሉት በሙሉ የእሱ ናቸው። ስለዚህ በሁሉ ላይ ስልጣን ያለው ብቻውን እሱ ነው። ክብር ለጌታ ይሁንለት። አሜን። እልልታ ጭብጨባ ይሁንለት። ሁሉ የእሱ ነው። ሁሉም ፍጥረተ ዓለም ቤዛቸውን ኢየሱስ ክርስቶስን የእኛን ቤዛ ለማምለክ በአንድነት ተቀላቀሉ ነው የሚለው። የሚገርም የምስጋና ድምፅ ኢየሱስ ክርስቶስ በከፈለው የመስዋዕትነት ሞት ሊቀበላቸው የሚገቡ ነገሮችን በሙሉ ገልጸዋል። ክብርም፣ ምስጋናም፣ እልልታም፣ ጭብጨባም፣ ስግደትም ሁሉም ለጌታ ይሁንለት። አሜን ሃሌሉያ። በድክመት ተወለደ፣ በድክመት ሞተ። ነገር ግን እሱ የኃይል ሁሉ ተቀባይ ነው። ከድሆች ሁሉ ድሃ ሆነ። ሆኖም የሰማይና የምድር ሀብት ሁሉ የሱ ነው። ሰዎች በእርሱ ላይ ሳቁበት፣ ሞኝ አሉት። እሱ ግን የእግዚአብሔር ጥበብ ነው። በተራበ በተጠማ በተከፋ ጊዜ ኃጢአት የሌለው ጌታ ስለኛ ድካም ኃጢአት ሆነ፣ ድካማችን ተካፈለ። በክብር እሱ ኃይሉን ሁሉ ይዟል። ክብር ለጌታ ይሁን። የፌዝ ልብስ ዘውድና ዘንግ ሰጡት፣ ነገር ግን ያ ሁሉ ተለውጧል። እሱ ክብርን ምስጋናን ሁሉ ተቀብሏል። ጌታችን የኢየሱስ ክርስቶስ ቸር ስጦታ ይላል እግዚአብሔር ቃል አውቃቸዋል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። እግዚአብሔር ይባረክ። ክብር ለኢየሱስ ሲሆን በእኛ ምክንያት ለእኛ በረከት እንዲሆን እርግማን ሆነልን። በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሎ ስለተጻፈ ስለኛ እርግማን ሆነ። ምስጋናው ሁሉ ምዕራፍ 5 ስታዩት በቤዛችን በኢየሱስ ክርስቶስ ላይ ያተኮረ ነው። የአምልኳችን ጭብጥ አስተማሪው ኢየሱስ ሳይሆን አዳኙ፣ ሁሉ በሁሉ ጌታ የሆነው ኢየሱስ ነው። ዳግመኛ ያልተለወደ ሰው ፈጣሪ ሊያመሰግን ቢችልም ቤዛውን በእውነት አያውቅም። የስም ምስጋና መዝሙሩ የጀመረው በጉ ጥቅልል መጽሐፉን ከአባቱ ስለወሰደ ነው። እግዚአብሔር ታላቅ ዘላለማዊ ዕቅድ አሁን ይፈጸማል። ፍጥረት ከኃጢአትና ከሞት ባርነት ነፃ ያወጣል።
አንድ ቀን በቁማተሞችን ይፈታል። በመጨረሻ ወደ ምድር ለመምጣት መንግስትን ለመመስረት የሚያበቃ እውነቶችን ያስጀምራል። እግዚአብሔር ይባረክ። ያን ጊዜ በሰማይ የአምልኮ አገልግሎቶች ውስጥ ትካፈሉባችሁ ዘምሩት የተባለውን አሜን ሲል ታገኙታላችሁ። እንደ ፈጣሪ ታምኑት ይሆናል፣ እንደ ቤዛ ግን ማመን ይኖርብናል። ሁልጊዜ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ከኢየሱስ ጋር እራት ለመብላት የተዘጋጀ ለጌታ ክብር ይስጥ። እስኪ በእልልታ በጭብጨባ ሃሌሉያ። ከእርሱ ጋር እራት ለመብላት ለዚህ ለወደደን ጌታ ክብር ይሁን። ተነስተን እንስጠው። እልልታ፣ ጭብጨባ፣ ውዳሴ፣ ዜማ ይገባዋል። አሜን። ሃሌሉያ፣ 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 ሃሌሉያ። በእኔና በእናንተ ሁኔታ ላይ የሚወስነው ጌታ በመካከላችን አለ። አሁን እያመለክን ነው። የሚገርማችሁ ነገር በዚህ ህልወት ውስጥ አብ አለ፣ ወልድ አለ፣ በአካል ደረጃ መንፈስ ቅዱስ አለ። ጌታ እየተመሰገነ ነው። እግዚአብሔር ይባረክ። ጌታ በሚመሰግንበት ጊዜ መንፈስ ቅዱስ ይመጣል። ክብር ለጌታ። አሁን ከፍ እናድርገው። አሁን እልልታ ጭብጨባ ይሆንልን። ሃሌሉያ።